ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ እውነተኛ መነካት ሁሉን ትተን እንድንከተል ያደርገናል። ጳውሎስ ደብዳቤ ተቀብሎ ለማሳደድና ለመግደል ወደ ደማስቆ እየበረረ ያለውን ሰውዬ ሲያገኘው ደግሞ ራሱ የሚሸሽ ራሱ እንደገና መልሰው ዞረው የሚያሳድደውን እንደገና ራሱ ደግሞ ሊሳደድለት የሚቀይረው እሱ መለኮታዊ ጣልቃ ገብነት እግዚአብሔር እጁን ሲያስገባ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አሁንም እውነተኛ መነካት ሁሉን ትተን እንድንከተል ያደርገናል። ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። በሉቃስ ወንጌል ምዕራፍ 5 ከ1 እስከ 11 የሆነው ታሪክ ይሄ ነው። እውነተኛ መነካት ራሱ ልዑሉ ራሱ ጌታ ራሱ ኢየሱስ መገለጡ ሁሉን ትተው እንዲከተሉ አደረጋቸው። ወገኖቼ በጣም ልናስተውል የሚገባው ነገር ሁለት ነገር በጣም ግልጽ ሆኖ ሊታይ ይገባል። በተለይ በዚህ ዘመን ሰዎች ከጌታ የሚፈልጉትን ነገር አግኝተው የሚሄዱና ከጌታ የሚፈልጉትን ነገር አግኝተው ከጌታ ጋር የሚቆዩ በጣም ልዩነት አላቸው። አንዳንዶቹ ከጌታ የሚፈልጉትን ነገር ተቀብለው ነው መሄድ የሚፈልጉት። ነገር ግን በጣም ጌታ የገባቸው ጌታ የተረዱት ያገኙትንና የተቀበሉትን ነገር ይዘው ግን ከሱ ጋር የሚኖሩ አሉ። ምንም አይነት ነገር የማይለያቸው ከፍታ ቢሆን ዝቅታ፣ መላእክት ቢሆን የሚታይ ቢሆን የማይታይ፣ ረሃብ ቢሆን ስደት፣ በለም እርዛት ቢሆን ቸነፈር፣ ማንኛውም ነገር ከክርስቶስ ኢየሱስ እንዳይለየኝ ተረድቻለሁ እንዳለ ጳውሎስ። ምንም ነገር ከክርስቶስና ይሄ የእውነተኛው መነካት ሲመጣ በምንም አይነት መንገድ ከሱ የምንለይ ሰው አንሆንም። ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። ስለዚህ በዚህ በሉቃስ ወንጌል ምዕራፍ 5 የምንመለከተው ከቁጥር 1 እስከ 11 የምንመለከተው ስንመለከት እንደዚህ ነው የሚሆነው። ኢየሱስ ክርስቶስ ወደዛ ቦታ ላይ ወደ ታንኳው መጥቶ በስምዖን በሆነችው ታንኳ ላይ ጠይቆ ያንን ታምራትን ያንን ድንቅ ነገር ካደረገ በኋላ የምናየው ነገር እነሱ በጣም በተደነቁበት ነገር በተገረሙበት ነገር ሌሎቹ ሲሮጡ ግን መጨረሻ ላይ የምናየው ነገር እንዴት ቢሆን ነው የሚያስደንቅና የሚያስገርም ነገር አይተን እንደሆነ ኢየሱስ ጋር መቅረት የቻሉት ያ የከበረው ነገር ያ ዋጋ ያለው ነገር ያ በጣም የሚያጓጓው ነገር እንዴት አስችሏቸው ሄደ ብትሉ እንዴት አስችሏቸው እሱን ተከትለው ሄዱ ብትሉ የኢየሱስ ክርስቶስ መገኘትና ህልውና የኢየሱስ ክርስቶስ በመገለጡ የእውነተኛ መነካት ወደ እነሱ መጥቷልና በባህር ዳሩ ላይ በዛው በጌርስጣኔ በዛው ጥብርያዶስ ባህር ላይ አስቀምጠው ሁሉን ተከተሉት ይለናል መጽሐፍ። እንግዲህ ከ1 እስከ 11 አይታችሁ እንደሆነ ህዝቡ የእግዚአብሔርን ቃል እየሰሙ ሲያጣብቡ ሳለ እርሱ ራሱ በጌርስጣኔ ባህር ዳር ቆሞ ነበር። በባህር ዳር ቆሞ የነበሩት ሁለት ታንኳዎች አየ። አሳ አጥማጆች ግን ከነሱ ውስጥ ወጥተው ነበር፣ መረቦቻቸውን ያጥቡ ነበረ። ከታንኳዎች ወደ ስምዖን የነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርግ በታንኳይቱ ደግሞ ተቀምጦ ህዝቡን ያስተምር ነበር። እንግዲህ የእነዚህ ታንኳዎች አገልግሎት ማጥመጃ ናቸው። የሚያጠምዱት ደግሞ አሳ ነው። በቃ ዓላማው ያ ነው። የሚፈልጉትን ነገር ከጠዋት ሌሊቱን ሙሉ የደከሙበት ነገር የተቸገሩበት ነገር የሚፈልጉት ነገር ሌላ ነገር ነው። ወገኖች ሆይ ከምንፈልገው ነገር ወደ እግዚአብሔር ሐሳብ የምንቀየረው ከምንፈልገው ነገር ልባችን ከተያዘበት ከምንደክምበት ነገር መቀየር የሚችለው እሱ ጌታ ኢየሱስ ክርስቶስ ሲገኝ ብቻ ነው። እሱ ሲገኝ በጣም የደከምንበትን ነገር ለካ ለዚህ ነው እንዴ በጣም በቃ ከዚህ ነገር ውጪ መኖር አልችልም የምንልበት ከዚህ ውጪ ህይወት የለኝም የምንለው ይሄ ነገር ከኔ ጋር ከሄደ በቃ ተስፋም የለኝም ብለን ልባችን የጣልንበት ነገር
እሱ ሲመጣ ግን ታሪክ ይለወጣል። የልብ ለውጥ ይሆናል። የውስጥ ለውጥ ይሆናል። የፍላጎት ለውጥ ይሆናል። የመታደስ ለውጥ ይሆናል። ክብር ለኢየሱስ ክርስቶስ ይሁን። ዛሬ በእውነት እሱ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ እሱ እንዲገለጥልን፣ እሱ እንዲነካን፣ የተቸገርንበትን ነገር እንዲነካ፣ ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። የትክክለኛ የተቸገርንበት ውስጣችንን አንወጣም ብለን የምንልበትን እግሮቻችን ተይዘዋል፣ በቃ ከዚህ በኋላ ተስፋ የለኝም የምንለውን ነገር የእሱ መገኘት ሲመጣ ታሪክ ይለወጣል። ዛሬ እሱ ነው በሙላት የሚፈለገው፣ እሱ ነው። አይተን እንደሆነ ነገሩን ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁን ለማጥመድ ጣሉ፣ እስቲ ጣሉት አሁን ሲላቸው ስምዖን መልሶ ምንድን ያለው? አቤቱ ሌሊቱን ሙሉ ስንደክም ነው ያደርነው፣ አልያዝንም፣ ምንም ነገር ሞክረናል፣ ደክመናል፣ ተሰቃይ በቃ ሌሊቱን ሙሉ ጥረናል፣ ነገር ግን ምንም አልያዝንም፣ የለም። አያችሁ ወገኖች ሆይ የእሱ መገኘት ነው ትርጉም ያለው። የእሱ መገኘት ነው ለሕይወታችን። ብዙ ነገሮች በራሳችን የምንሞክራቸዋል። እውነት ጥሩ ነው፣ ግን ነገር ግን እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል እንደተባለ ለሕይወታችን አሁንም ዛሬም የእግዚአብሔር መንፈስ ሊያሳስበን የሚፈልገው በመንገዶቻችን ስንሄድ፣ በክርስትና ጉዟችን ስንሄድ በየመንገዱ ላይ ወገኖች ራሳችንን የቻልን እየመሰለን፣ ያወቅን እየመሰለን፣ መንፈሳዊ ነገር የተረዳን እየመሰለን ብዙ ነገሮችን በራሳችን ወደ ማድረግ እየገባን እንሄድና ለጌታ የነበረን ቅናት፣ ለጌታ የነበረን ቦታ፣ ለጌታ የነበረን ፍርሃት፣ ለጌታ የነበረን መታዘዝ እየሳሳ ይሄድና በራሳችን እንሄዳለን። ነገር ግን በራሳችን የምንሄድባቸው መንገዶች ድካም ናቸው። ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም። ይሰራል፣ ያውቃል፣ ዓለም ያውቀዋል፣ ሲስተሙን ያውቀዋል። እንዴት አድርጎ ሰዎች ከቤተ ክርስቲያን መቅረት እንዳለባቸው ያውቀዋል። ሰይጣን በደንብ ነው የሚያውቀው። አይታችሁ እንደሆነ ፈርዖን የእስራኤል ሕዝብ አምላካችንን እናመልካለን ብለው ጥያቄ በጠየቁ ጊዜ ምንድን ያላቸው? አይ እነዚህ ሰዎች አምላካቸውን ለማምለክ ከፈለጉ ማሰብ ከጀመሩ ጥሩ አይሆንም። ስለዚህ ምን ይሁን? ከዚህ በኋላ ጭቃውንም ጭዱንም እነሱ ራሳቸው ያምጡት። በፊት አይታችሁ እንደሆነ የተወሰነውን ነገር ያመጣሉ፣ ጭቃውን ከዛ ጭዱ ይመጣላቸዋል፣ እያቦኩ ጡቡን ይጠበጥቡ ነበር። አሁን ግን ስራ ጨምሩላቸው አለ ፈርዖን። ስራ በተጨመረላቸው ጊዜ እግዚአብሔር አምላካቸውን ማሰብ ያቆማሉ፣ እንሂድ ማለት ያቆማሉ፣ እናምልክ ማለት ያቆማሉ። ስለዚህ ልባቸውን በስራ ማጥፋት ነበረ የፈርዖን ሲስተም። አሁንም ቢሆን አይተን እንደሆነ በዚህ በዘመነኛው ዓለም ባለንበትም ቢሆን በዚህ በሰለጠነው እዚህም እኛ ጋም ቢሆን እናንተም ጋር አንድ እንደሚሆን አውቃለሁ። ስለዚህ እሁድ ለታ ሲገባ ሰዎች ደብል ይከፈላቸዋል። ስለዚህ ከሰኞ ይልቅ እሁድ፣ ከሌላው ቀን ይልቅ ቅዳሜ ሰዎች የተሻለ ገንዘብ ይከፈላቸዋል ስራ ሲገቡ። ስለዚህ ምንድነው አማራጩ? እሁድ ለታ 2 እጥፍ ስለሚከፈል ያንን በሰኞ ከሚሰራ ሰው እሁድ ገብቶ ሰኞ ያርፋል። ምክንያቱም እሁድ የሚከፈለው የ2 ቀን ነው፣ የ1 ቀን አይደለም። ስለዚህ ሰኞ እረፍት ማረፍ ስለሚችል የ2 ቀን እሁድን ሰርቶ ቤተ ክርስቲያን ቀርቶ እግዚአብሔር ባረከኝ ብሎ ቤቱ ቁጭ ይላል። አያችሁ፣ ሰኞ ያርፋል። እሁድ እሳ ሲባል ልቡን ያጠፋዋል። በምን? በስራ። በምን አይነት? ደብል ስራ በማሰራት ጠዋትና ከሰዓትማ ከሰራ 4 እጥፍ ሰራ በአንድ ቀን ውስጥ። ስለዚህ ያውቃሉ የትኛውን ቀን ጨምረው መስጠት እንዳለባቸው፣ የትኛውን ቀን ከአምላኩ ከእግዚአብሔር ጋር ሰውን እንደሚያለያዩት ያውቃሉ ይመስላል። ስለዚህ ሰዎች ቤተ ክርስቲያን ይቀራሉ፣ ኪሳቸው ውስጥ ይጨምሩታል፣ ግን በቀዳዳ ከረጢት እንደሚጨመር ይሆናል። ሌሊቱን ሙሉ ደከምን፣ ግን የለም። ሌሊቱን ሙሉ አልተኛንም፣ ግን የለም። ስንቆጥረው የለም፣ ስንይዘው የለም። ስምዖን አልዋሸም። ምንድን ያልዋሸው ማለት ነው? ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም። ሰዎች አንዳንድ ጊዜ ያያችሁ እውነተኛ መሆን እንኳን ይከብዳቸዋል። ግልጹን መናገር እንኳን ይከብዳቸዋል። ከደከምን ማለት እንኳን አይፈልጉም። እንዴት ነው ህይወት ስትሉ በጣም አለን በጸጋው ይላሉ። ግን ሰዎቹ እኮ በጣም ትተዋል እኮ። የት ነው የምትሄደው? ቸርች ጠፋ ሲሉት ፈረንጅ ቸርች ሄዳለሁ ይላል። ግን ፈረንጅ ቸርች የሚሄዱት ስለማይታዩ ነው እንጂ አይሄዱም። እዛም እንዲሁ ለማምለጫ ነው። የፈረንጆች ቸርች እየሄድኩኝ ነው
ወገኖች ብዙ ጊዜ በተለይ በውጭ ያለነው እዚህም ብዙ ጊዜ ሰዎች ቤተክርስቲያን መቅረት ሲፈልጉ እንደዛ ነው የሚሉት። የት ነህ ሲባል ነጮች ቸርች ነኝ። ግን የእውነት ነጮች ቸርች ስለሆኑ ነው ከሆነ ጥሩ ነው እኮ ችግር የለውም። ነጮችም ጥቁርም ያው በክርስቶስ አንድ ነው። ግን ሰዎች ለማምለጫ ነው፣ ለመሸሻ ነው። የሚሸሹትም ደግሞ እሁድ ዕለት ነጭ ቸርች ሄደው ሳይሆን ስራ ነው። ስለዚህ ሌሊቱን ሙሉ እንደዚህ ነው የሚሆነው። አሁን ስምዖን ግን አልዋሸም። በቃ ስንደክም ነበረ፣ ሌሊቱን ሙሉ ነው። እጃችሁ ላይ ምን አለ ሲባል ምንም የለም ነው። በእውነት እንዳንታለል የዘላለም አምላክ እግዚአብሔር አይኖቻችንን ይክፈተው። ምናልባት ጥሩ መኪና ሊሆን ይችላል ያዙት፣ ጥሩ የሆነ ነገር ጥሩ ነው፣ እግዚአብሔር ይመስገን። ግን እሁድን ሸጠን እግዚአብሔርን ማምለኩን ትተኑ ከእግዚአብሔር ጋር ያለን ነገር ጎሎብን ከሆነ ምንም አልጠቀመን፣ ምንም አልያዝንም ማለቱ ይሻላል። አንዳንድ ሰዎች ህይወታቸው በጣም ተዘርፎ እውነታቸው ባዶ ሆኖ ሊታይ ይችላል። የሚቆጠር የሚታይ ነገር በሰዋዊ ቋንቋ በአይን ደስ የሚያሰኝ ብዙ ነገሮች ሊኖሩ ይችላሉ። ግን ውስጣቸው ባዶ ነው። ትንሽ ስታናግሯቸው ወደ ለቅሶ ነው የሚገቡት፣ ወደ ተስፋ መቁረጥ ነው የሚገቡት። እኔ ስራ ስል ልጆቼን አጣሁኝ የሚሉ፣ እኔ ስራ ስል ልጆቼ እንዲሆኑብኝ፣ እኔ ስራ ስል ልጆቼ አደጉ፣ እኔ ስራ ስመለከት ልጆቼና እንዲሆኑ ብሎ ብዙ የሚያለቅሱ ሰዎች አሉ። ወገኖቼ ምንም አልያዝኩም የሚባለው እኮ ይሄ ነው። በቃ ምንም አልያዝኩም። የምቆጥረው ወረቀት ይኖራል፣ የምቆጥረው ቁጥር ይኖራል፣ የሚታይ ነገር ይኖራል። ግን አልያዝንም የሚባለው ወገኖቼ በህይወት ከእግዚአብሔር ጋር ሆኖ በእውነት ጥሩ ነው። ከጌታ ጋር ሆኖ ነገሮችን መያዝ ጥሩ ነው። ነገር ግን ያለ ጌታ ሲሆን ባዶ ነው የሚሆነው። ስምዖን እንደዚህ ነው ያለው፣ ምንም አልያዝንም፣ የለም። ምንድን ነው ታዲያ የሚሻለው ሲባል፣ ነገር ግን በቃል መረቦችን እጥላለሁ። አሁን አንተ ጋር ሆኜ አረገዋለሁ፣ አንተ በምትናገረው አረገዋለሁ። ሰዓቱ ላይሆን ይችላል፣ ጊዜው ላይሆን ይችላል፣ የሚመች ጊዜ አይደለም። ወገኖች ተመልከቱ፣ በጣም የሚገርመው ነገር ሌላ ቦታ አልሄዱም እነዚህ ሰዎች። ለእኛም ትምህርት እንዲሆነን ሌላ ቦታ አይደለም የሄዱት፣ ሌላ ባህር አይደለም የሄዱት። እዛው ጥብርያዶስ ባህር ናቸው፣ በዛ በጌርሳኔ ባህር ነው ያሉት። ሌላ ቦታ ቀይሩ ባህር አላላቸውም፣ ወደ ሌላ ቦታ ሂዱ አላላቸውም። እዛው ቦታ ላይ ነው። ከዚህ ታንኳ ሌላ ቀይሩ አላላቸውም፣ እዛው ቦታ ላይ ነው። ሌላ መረብ አምጡ፣ መረቡ አስቸጋሪ ስለሆነ ቀይሩ አላለም፣ እዛው መረብ ላይ ነው። ሰዎች የተሻሉ ሰዎች ይቀይሩ አላለም። እናንተው ያልቻላችሁ ሰዎች ራሳችሁ፣ የደከማችሁት ሰዎች እናንተ ራሳችሁ፣ ተስፋ የቆረጣችሁት ሰዎች እናንተ ራሳችሁ፣ የዛላችሁት ሰዎች እናንተ ራሳችሁ፣ ያልተኛችሁት ራሳችሁ፣ ያልቻላችሁ ራሳችሁ፣ አቅም ያጣችሁ ራሳችሁ፣ እናንተው ራሳችሁ ጣሉት። የዘላለም አምላክ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሌላ አይደለም የጠራው ኢየሱስ። ስለዚህ እነዚህ ሰዎችም ያሉት ነገር ምንድን ነው? በቃል መረቦችን እጥላለሁ። የተለየ ነገር የሆነው ኢየሱስ ራሱ መገኘቱ፣ ኢየሱስ ራሱ መናገሩ ነው፣ የነገሮች ለውጥም። ስለዚህ ህይወታችን ላይ ለውጥ ሊያመጣው የሚችለው ነገር አሁንም ዛሬም ተመልሰን በንስሐ ስንፈልገው እሱን ድምፅ እየሰማን ለመኖር ነው። አሁንም በንስሐ እግዚአብሔርን የምንፈልገው ህልውናው ሀልወቱ ከእኛ ጋር ሆኖ ከእግዚአብሔር ጋር እንድንሄድ እየተመለስን ነው። አሁንም በንስሐ ፊቱን ስንፈልግ መንገዳችንን ፈትሸን ከእሱ ጋር ልንራመድ ነው። አሁንም ከእሱ ጋር ወገኖች ሆይ ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። በእውነት ከጌታ ጋር በሆኖ ምንም ነገር የሚጎልብን ነገር ኖሮ እኮ አይደለም። እግዚአብሔር የሚፈልገው እኔና እናንተን ነው። እግዚአብሔር የሚፈልገው በህልውናው መኖራችንን ነው። እግዚአብሔር የሚፈልገው እሱ አንደኛም መጨረሻም እሱ ብቻ እንዲሆን ነው። አይታችሁ እንደሆነ ሳኦልም አህዮቹ በጠፉ ጊዜ ፍለጋ ሄደ። ከ3 ቀን በኋላ አይታችሁ እንደሆነ ነቢዩን ባገኙ ጊዜ ነቢዩ ያለው ቃል ምንድን ነው? የሚገርም ቃል ነው የተናገረው። ከ3 ቀን በፊት ስለጠፉት አህዮች ልብህን አትጣል። እንዲህ ለምንድን ነው ልቤን የማልጥለው? ተገኝተዋል። ስለ እነሱ አይደለም። አሁን አባት የልጄ ነገር እንዴት ይሆናል ብሎ እየተጨነቀ ነው። አያችሁ፣ እሱ ሳኦል አያችሁ፣ አባቱን ሊያስደስት ነው። አህዮች ፍለጋ ነው፣ አገልግሎት ነው፣ ሩጫ ነው። ነገር ግን ደግሞ አባትየው ደግሞ ስለ አህያ ሳይሆን ስለ ልጁ ነው የሚያስበው። ወገኖች ብዙ ሰዎች አንዳንድ ጊዜ ከጌታ ጋር ስለ ጌታ ጉዳይ በጣም የተጨነቁ ይመስላሉ። በጣም ይባክናሉ፣ በጣም ይሮጣሉ፣ በጣም ባዶ ይሆናሉ። ጌታ የሚያስበው ስለ እነሱ ነው። እነሱ ለሌላ ያስባሉ፣ እነሱ ለሌላ ይጨነቃሉ፣ እነሱ ለጌታ ይጨነቃሉ።
አይደለም ወገኖቼ ሆይ እሱ ስለኛ ያስባልና የሚያስጨንቀን ሁሉ በጸሎትና በምልጃ ከምስጋና ጋር በእሱ ዘንድ አስታውቀን ከእሱ ጋር ልንሄድ የሚገባን እኛ ራሳችንን አዋርደን አስገዝተን በጊዜው ከፍ ሊያደርግ የሚችለው ከኃይለኛው ከእግዚአብሔር እጅ በታች ራሳችንን አዋርደን በትህትና በየዋህነት በእግዚአብሔርን በመፍራት አብረን እንድንሄድ ነው እግዚአብሔር የሚፈልገው። ክብር ለኢየሱስ ክርስቶስ ይሁን። የእሱ መገኘት ነው ታሪክ የሚለውጠው። የእሱ መገኘት ነው ወገኖች ሆይ ለሕይወታችን ትርጉም ያለው። የእሱ መገኘት ነው ለዚህኛውም ለሚመጣውም ዓለም መድኃኒት የሚሆነው። ስለዚህ ይህንንም በቃሉ መረቦችን ሲጥል ይህንን ባደረጉ ጊዜ ነው የሚለው ማለት ያላቸውን ባደረጉ ጊዜ እሱ በተገኘ ጊዜ በደከሙበት ቦታ ኢየሱስ በመኖሩ በዛን ጊዜ በየትኛው ጊዜ ይሄ ከሱ አፍ በወጣው ነገር የሚሉትን ነገር እሱ የሚሉትን ነገር ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸው ተቀደዱ። የትኛው መረብ ተቀደደ? ያ መያዝ ያልቻለው መረብ 10 እየገባ የወጣው። አያችሁ፣ ሕይወታችሁን እየወረወራችሁ ያደከማችሁ ነገር እሱ ሲመጣ ነው የሚለወጠው። ብዙ ጊዜ መረቦች ተጥለው ይሆናል። የምንፈልጋቸውን ነገር በዚህና በዛ እየወረወር ልናጠምድ እንፍጨረጭር ይሆናል። ያለ ጌታ የምናደርጋቸው ነገሮች ከንቱ ናቸው። ባዶ ነው የሚመጡት፣ ባዶ ነው የሚሄዱት፣ ባዶ ነው የሚሰበሰቡት፣ ከንቱ ናቸው። ስለዚህ ምንም ነገር አልያዙም። አሁን ግን በዚህ ምክንያት ሰበሰቡና ወጡ ይላል። ሌላ በታንኳ የነበሩ ጓደኛቸው መጥተው እስኪያግዟቸው ድረስ እንዲያግዟቸው ጠቀሷቸው። አይደል ከእኛ አቅም በላይ ነው፣ እንችለው ዘንድ አቅማችን አይፈቅድም። መጥተው 2 ታንኳዎች እስኪሞሉ ድረስ ሞሏቸው። እንግዲህ ይሄ ነው ትልቁ ነገር አሁን ነው። በጣም ትልቁ ነገር አሁን ነው። ቁጥር 8 ላይ ስምዖን ጴጥሮስ ግን ባየ ጊዜ አያችሁ፣ የትኛውን ነው የምታዩት? የትኛውን ነው? አሳውን ነው የምታዩት? ኢየሱስን ነው? ተአምሩን ነው የምታዩት? ተአምር አድራጊውን ነው? ይሄ ሲመጣ ነገሮችን የሚለውጠውን ነው? የተለወጠውን ነገር ነው? ስለዚህ አሳው መረቡን ሞልቶ ባየ ጊዜ አሁን አያችሁ፣ ብዙ ነገር እቅድ ማውጣት ይችላል። ሰዎች እግዚአብሔር በጎበኛቸው ጊዜ፣ እግዚአብሔር መልካም ባደረገላቸው ጊዜ፣ እግዚአብሔር ሕይወታቸውን፣ ቤታቸውን፣ ኑሯቸውን በቀየረ ጊዜ ምን አደረጉ? አንዳንዶች ፈውሳቸውን ተቀብሎ አይታችሁ እንደሆነ እነዛ 10 ለምጻሞች ብዙዎች 8ቱም እኮ የሉም። መልካም በሆነ ጊዜ በዛው በተደረገላቸው ተአምር በተደረገላቸው ፈውስ ሄዱ፣ የሉም። ብዙዎቹ አይገኙም፣ ተደረገላቸው አይገኙም። ዛሬ በዚህ ዘመን በጣም የምንፈራውና የሚያስፈራው ነገር ቢኖር በጣም በብዙ ሺህ የሚቆጠረው አዳራሽ ውስጥ የሞላው ብዙ ሰዎች እግዚአብሔር የማይናገራቸው የሉም። እግዚአብሔር ትክክለኛ የሆነውን ለማለት ነው። ትክክለኛ ያልሆነው እንደሞላ ሆኖ ግን ትክክለኛ የሆነው እንኳን ስንመለከት በእውነት ሆነልሽ ተብለው በቃ ሰዎቹ የት ናቸው? ይሄንን ካደረገው ጌታ ጋር ናቸው ያሉት ወይንስ ከሆነላቸው ነገር ጋር ነው ያሉት ስትሉ ከሆነላቸው ነገር ጋር ነው ያሉት ሰዎቹ። ግን ስምዖን ግን ስትመለከቱት ባየ ጊዜ ጉልበቱ ላይ ወድቆ፣ አያችሁ፣ ለየትኛው ነው የሚወደቀው? ለየትኛው ነው የሚሰገደው? ለየትኛው ነው ራስ የሚሰጠው? ለየትኛው ነው አምልኮ የሚሰጠው? ላገኘነው ነገር ነው ወይስ ያገኘነውን ነገር በእጃችን ላይ ያደረገውን ጌታን ልናመልከው ነው? የቱ ነው ያስወደቀን? የቱ ነው ያንበረከከን? የቱ ነው ያሸነፈን? የበዛው አሳን ያሸነፈው የበዛ አሳው ነው ያንበረከከው ወይንስ ማን ላይ? መጽሐፍ እንደሱ አይደለም የሚለው። ስምዖንም ምን ያደረገው? በጉልበቱ ላይ ወድቆ፣ በኢየሱስ ጉልበት ላይ ወድቆ፣ ልብ በሉ፣ በኢየሱስ ጉልበት ላይ ወድቆ ባየው ተአምራት ላይ በሰበሰበው አሳ ላይ ልቡ በጣም ሐሴት አድርጎ የተደረገው የተሰበሰበው የተቀደደው መረብ አይቶ ይሄማ ቢሸጥ ይሄማ ገበያ ቢወጣ ይሄማ በዛሬው ተመን ምናልባት በዛሬው ምንዛሪ እንደሚሉ ሰዎች ይዤው ወጣ የሚያተርፈውን ገንዘብ እያሰላ አልዘለለም። ነገር ግን ትክክለኛው ነገር የእውነት ተነክቷልና ይሄ ሰው በኢየሱስ ጉልበት ላይ ወድቆ፣ ጌታ ለዘላለም ስሙ የተባረከ ይሁን። አሁንም ይመልሰን፣ ጌታ ይመልሰን። ወደ ማን? ወደ እሱ። መውደቁ በሌላ ቋንቋ መሸነፍ ነው፣ መገዛት ነው፣ መሰጠት ነው።
ለሱ ለዘላለሙ አምላክ ለእግዚአብሔር አንተ ከሁሉ በላይ ነህ ብሎ ከአንተ በላይ ማንም የለም ብሎ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ፣ መታመን አልቻልኩም፣ መኖር አልቻልኩም። አንተ ሁሉን የባህሩም ጌታ ነህ፣ የአሳውም ጌታ ነህ፣ የመኖርም ጌታ ነህ። ይበቃል። ከአንተ ጋር ሁሉ ነገር አለ። ስለዚህ ከአንተ ጋር መሆን ይችላለሁ። ቃያችሁ ይሄ ሰው በኋላ እኮ በጣም በሚገርም ሁኔታ አይታችሁ እንደሆነ ቆርኔሌዎስ ቤት በሄደ ጊዜ አይታችሁ እንደሆነ አይቶታላ። ጌታን ስላየው ስለገባው የባህሩም የወጀቡም የአውሎ ንፋሱም ጌታ እንደሆነ የነገር ሁሉ ጌታ እንደሆነ ከእኔ ጋር መኖር በቃ እኔ ኃጢአተኛ ነኝ ብሎ ያለው ሰው አንድ ወቅት እኮ ለሱም የሚወድቅለት ሰው መጥቶለት ነበረ። አይታችሁ እንደሆነ ጴጥሮስ በገባ ጊዜ ቆርኔሌዎስን ተገናኝቶ ሲገናኘው ምንድን የሆነው? ከእግሩ በታች ወደቀና ሰገደለት ነው እኮ የሚለው። ቁጥር 26 አይታችሁ ነው። ጴጥሮስ ምን አለው? ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። በጣም ድንቅ ቃል ነው። በጣም የሚገርም ነው። ክብር ለኢየሱስ ክርስቶስ ይሁን። በጣም የሚገርም ነው። እኔ ራሴ እንደማን ነኝ? እንዳንተ ነኝ፣ ሰው ነኝ። የሚሰገድለት አለ፣ የሚመለክ አለ። ሃሌሉያ! ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። ሐዋርያት ሥራ ምዕራፍ 5 ቁጥር 26 ላይ በዚያን ጊዜ አዛዡ ከሌሎች ጋር አመጣቸው። በኃይል በመቶ በቆርኔሌዎስ ቤት ሲሰግድ በቃ አታድርግልኝ፣ ምንም እኔ የሚሰገድልኝ ሰው አይደለሁም። እኔ እንዳንተ አይነት ሰው ነኝ። ሌላ ሰው መላእክት አይደለሁም። እኔ እግዚአብሔር አይደለሁም። አንድ አለ ስግደት ሊቀበል የሚገባው አምልኮ ሊቀበል የሚገባው ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። እሱን የሚመስል ማንም በሰማይ ቢሆን በምድር ከምድር በታች ቢሆን፣ ሃሌሉያ! ጌታ ኢየሱስ ክርስቶስን የመሰለ ማንም የለም። ጌታ ስሙ ለዘላለም የተባረከ ይሁን። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ አስነሳው። እኔ እንዳንተ ሰው ነኝ ስለገባው ስላየው ሰግዶ ስለጨረሰ እንጂ አንዳንድ ጊዜ አሁን ሰዎች ወደ ራሳቸው ሰዎችን ሊስቡ ክብር ሊወስዱ የሚቃጣቸው በእጆቻቸው የተደረገ እስኪመስላቸው የሚስቱበት ዘመን ላይ ያለንበት ዘመን ነው። ነገር ግን ስለገባው ስምዖን አይደለም። አንድ የሚሰገድለት አለ፣ አንድ የሚመለክ አለ፣ አንድ በሰማይና በምድር ስግደት ሁሉ የሚቀበለው እሱ ነው ብሎ አለ። ስለዚህ ይህንን አሳውን ሁሉ የሞላውን መረቡን ፕላን አይደለም ያወጣበት። ሰገደ። ከእኔ ተለይ፣ እኔ ኃጢአተኛ ነኝ፣ እኔ አይገባኝም፣ ከቤቴ ጣራ ልትገባ አይገባም የሚባል ጌታ ነው። አሳው መረቡን ቦልቶ ጊዜ ኃጢአተኛ ነኝ። ሃሌሉያ! ጌታ ስሙ ለዘላለም ስሙ የተባረከው። አንተን ይዤ የሚጎል ነገር የለም። አንተ እውነተኛ ጌታ ነህ። ለአንተ መሰጠት አለብኝ። እንደሰማነው እንደዚሁ አየን የምትባለው አንተ ነህ። ጌታ ስሙ ለዘላለም የተባረከውን። እንደዚህ ነው እኮ ገና በፊት ስለሱ ሰሙ። እነማን ሰሙ? ዳዊት እንደዛ አለ። በቃ እንደሰማን እንደዚሁ ምን አለን? አየን። እንደዚሁ እግዚአብሔር እንደተነገረለት ነው። እግዚአብሔር እንደተባለለት ነው። ኢዮብም እንደዛ ነው የሚለው፣ መስማት በጆሮ በመስማት ሰምቼ አሁን ግን ዓይኔ ያየች ማለት ስለ ጌታ ሰምተን ነበረ። አንተ እንደዛው እንደሰማኑ ነው። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ኢዮብ በቃ እንዲሁ በከንቱ ቃላቶችን በጣም ትልልቅ ነገር ተናግሬያቸው እጸጸታለሁ። ወገኖች ሆይ ሰው ጌታን ሲያየው ያንሳል። ሰው ጌታን ሲያይ ክብርን መስጠት ይጀምራል። ሰው ጌታን ሲያይ የያዘውን ነገር ይለቃል። ሰው ጌታን ሲያይ ትልቅ ነው ያለው ነገር ትንሽ ይሆንበታል። ሰው ጌታን ሲያይ በቃ ለካ መኖር የሚቻለው በኢየሱስ ክርስቶስ ብቻ ነው። መኖር የሚቻለው ለካ በአንተ ነው። መኖር የሚቻለው ለካ ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። በቃ ለካ በአንተ ነው መኖር የሚቻለው። ከአንተ ውጭ ለካ ከንቱ ናቸው ሁሉ ነገር።
ሃሌሉያ! ይሄ ነው ጌታ ወገኖች ሆይ። በቃ ምንም ቆርኔሌዎስ አንተ ልትሰግድልኝ ትችላለህ። አዎ ወታደር ነህ፣ ባለስልጣን ነህ፣ እግሬ ስር መተህ ስትሰግድ ጴጥሮስ እኮ ደስ ሊለው ይችል ይሆናል። ግን አይደለም። ማንም ይሁን ባለስልጣን ይሁን እንትን ይሁን ጴጥሮስ ምንም ጥያቄ የለውም። ተነሳ፣ እኔ ራሴ ደግሞ ሰው ነኝ። ምንም የተለየ ነገር በቃ ኔጋም እግዚአብሔር ብቻ መምጣቱ ነው። ምዕራፍ 10 ቁጥር 26 ላይ ታችሁ ነው የሐዋርያት ሥራ። በቃ ስለመጣ ነው እኔ ልዩ ሆንኩት። ሌላ ነገር የሆነ ነገር የለም። የኢየሱስ በእኔ ህይወት መገለጡ ታሪከኛ ሰው ያደረገኝ፣ ሌላ ሰው አይደለሁም። እኔ ራሴ ያገኘሁት ጊዜ ነግሬዋለሁ። ወድቄ በጉልበቱ ላይ ኃጢአተኛ ነኝ ተለይ ከኔ ብዬዋለሁ። አይ አልለይም፣ አንተ ከዚህ በኋላ የእኔ ሰራተኛ ነህ ብሎ በእኔ እየሰራ ነው እንጂ እኔ የተለየው ሰው አይደለሁም። አያችሁ፣ እውነተኛ ሰዎች ጌታ ሲያገኛቸው ክብር ለሱ ይሰጣሉ። ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አንዳንተ አይነት ነኝ፣ ሌላ ነገር የለኝም። 27 ላይ ከእርሱም ጋር እየተነጋገረ ገባ። ብዙዎች ተከማችተው አገኘ አይደል? ምንም ጥያቄ የለውም። ስለዚህ ሌላ ሰው አይደለሁም። በጣም የምትደነቅብኝ ሰው አይደለሁም። የመደነቅ ካለብህ መገረም ካለብህ አሁን ከዚህ በኋላ የምነግርህ የሚያስደንቅና የሚያስገርም እሱ ነው ልኮኝ የመጣሁት። ፈቃደኛ እንኳን አልነበርኩም። በሚገባኝ መንገድ ሊያስረድቶኝ ነግሮኝ የላከኝ እሱ ነው። እኔማ ቢሆን ኖሮ ሌላ ሰው ነኝ እኮ እኔ እኮ ኃጢአተኛ ነኝ። ከአንተ ጋር ለመብላትም ለመቀመጥም እማልፈልግ አይምሮ አሁን ተለውጦ ነው እንጂ ጥሩ ማስብ እኮ አነብ። ስለ አንተም ጥሩ ማሰብ አልችልም፣ አሕዛብ ነህና። የዘላለም አምላክ እግዚአብሔር ስሙ ለዘላለም የተባረከው። ስለዚህ ከኔ ተለይ ነው። እነዚህን ስትመለከቱ እንግዲህ መውደቁ ኃጢአተኛ ነኝ ከሌላ በሚለው ፍርሃት ውስጥ አምላካዊ መልስ ነው። አምላካዊ መልሱ ምንድን ነው? አትፍራ። ለምን አትፍራ? ከዚህ በኋላ የምትሆነው ነገር፣ ከዚህ በኋላ የሚሆነው የህይወት ምዕራፍ፣ ከዚህ በኋላ የሚሆነው ነገር በእጄ ስለሚሆን እውነተኛ መመለስ ስንመጣ፣ እውነተኛ ኮንቪክሽን ሲኖረን፣ እውነተኛ ነገር ሲመጣ እግዚአብሔር ይረዳል። ጌታ ኢየሱስ ስሙ ለዘላለም የተባረከው። ያግዛል፣ ይደግፋል። በእውነት ጌታ የሚፈርድ አምላክ አይደለም፣ የሚኮንን አምላክ አይደለም፣ የሚያስጨንቅ አምላክ አይደለም። ስለዚህ ኢየሱስ ስምዖንን አትፍራ። ጌታ ይባረክ። በእውነት እንዲህ ነው የሚለን ዛሬ፣ አትፍራ ወይም አትፍሩ። እውነተኛ እንሁን እንጂ የልባችንን እንንገረው እንጂ ድካማችን ይገለጥ እንጂ አትፍራ። አውቃለሁ እያነከስክ ነበረ፣ አሁን አይተሃል። እውነተኛው ጋር ወድቀሃል። እውነተኛው ጋር ራስን አስገዝታል። ማንነትህን አይተዋል። በደንብ ገብቶሃል። ኃጢአተኛ ነኝ ከኔ ተለይ፣ በቃ አትጠጋኝ ብልሃል። አሳው ደግሞ ያየኸው አሳም ደግሞ በቃ አንተ ሂድ እኛን ጉዳያችን ተሞልቷል ብለህ አልገፋህም። ያስደነቀ ያስገረመ ነገር በፊት የሆነ ነገር ይዞ አልጠፋም። ወዲያውኑ ራሱን ያየው። አይታችሁ እንደሆነ ረጅምና ከፍ ባለው ዙፋኑ ላይ በተገለጠለት ጊዜ ኢሳያስ ያለው ምንድን ነው? እስከ ምዕራፍ 5 ኢሳያስ አይታችሁ ነው ወዮ ወዮ ወዮላችሁ ሲል የነበረው። ልክ ምዕራፍ 6 ሲያየው ምንድን ያለው? ወየው። ወደ ራሱን ያየ ማንን? ረጅምና ከፍ ባለው ዙፋን ላይ አይቶታልና። ዖዝያ በሞተ ጊዜ በዛን ጊዜ እግዚአብሔርን ረጅምና ከፍ ባለው ዙፋኑ ላይ አየው። እኔም ኃጢአተኛ ነኝ፣ ደግሞ ኃጢአተኛ በነቦቶቻቸው በረከሰ መካከል አለሁኝ አለ እኮ። ወየው ጠፍቻለሁ። ከዛ አይዞ አለው። ከዛ ጉጠትም አመጣ፣ አንደበቱንም ዳሰሰው። ከዛ ማን ይልካለሁ ማን ላክልኛል ሲላያችሁ እኔ ላከኝ ብሎ እስኪነሳ ድረስ መጣና ለወጠው። ሰዎች በትክክል እግዚአብሔር ሲገለጥ፣ ጌታ ሲገለጥ፣ መንፈስ ቅዱስ ሲመጣ፣ እውነተኛ መነካት ሲመጣ ራስን ነው የሚያዩት። ዛሬም ራሳችን እንድናይ፣ ዛሬም እውነተኛ መነካት እንዲሆን፣ ዛሬም የእግዚአብሔር ድምፅ እንዲመጣና አትፍራ ብሎ እንዲያነሳ፣ ዛሬም እግዚአብሔር እንዲረዳ በክርስቶስ ኢየሱስም የእግዚአብሔር እጅ ወደኛ በሙላት መነካት ይምጣለን። ስለዚህ አትፍራ። ለምንድን ነው ማልፈራው ስትል፣ ከዚህ በኋላ ከአሳ ወደ ሰው ማለት ተበልቶ ከሚያልቅ ነገር፣
ዛሬ ታይቶ ከሚጠፋ ነገር ዛሬም ታጠምዳለህ፣ ነገም ታጠምዳለህ፣ ከነገ ወዲያም ታጠምዳለህ። ሁሌ አሳ ከሆነው ነገር ከምድር ወደ ሰማይ የሆነው አገልግሎት አሁን የምድር ነው እያገለገልክ ያለው የምድር ነው። ጥሩ ነው፣ ችግር የለውም። ግን አሁን ሰማይ የሚደሰትበትን ስራ ትሰራለህ። ሰው አጥማጭ አደርግሃለሁ። አያችሁ ቆርኔሌዎስ ጋር ሲሄድ ከዚህ በኋላ ትልቁን ስራ ትሰራለህ። እግዚአብሔር የሚያየውን በሰማይና በምድር የሚታይ ነገር የምታጠምድ ትሆናለህ። ከእንግዲህ ምን ሰው በጣም እግዚአብሔር የፈጠረውን ሰው እንዴ በጣም ትልቅ ነገር፣ ትልቅ ኃላፊነት፣ ትልቅ ነገር። እግዚአብሔር በአምሳሉ የፈጠረውን ሰው ታጠምደዋለህ። ይሄንንማ ካደረግኩኝማ፣ ይሄንንማ ካልከኝማ፣ ይሄንንማ ከነገርከኝማ፣ ኃጢአት ይቅር ካልከኝ፣ ከተውክልኝ፣ አትፍራ ካልከኝ፣ ከኔ ጋር መሆን አንተ ፈቃደኛ ከሆን አብሬ እንድኖር ከፈለግ የመጀመሪያው ነገር የእሱ ምላሽ ምንድን ነበረ ስትሉ ለአምላካዊ ድምፅ ለአምላካዊ ጥሪው የእሱ መልስ ምንድን ነው? ታንኳቸውንም ወደ ምድር ፈቀቅ አድርገው ምኗቸውን? መኖሪያቸውን፣ ታንኳቸውን፣ ምናቸውን? የገቢያቸው ምንጭ ታንኳቸውን፣ ምናቸውን? እውቀታቸውን፣ ስልጣኔያቸውን ሁሉ ያሳለፉበት ታንኳቸውን፣ ምናቸውን? ከነሱም ሌላ ምናልባት በዛች ታንኳ ላይ ተስፋ ያደረጉ የሚኖሩም ይኖራሉ። ምናቸው? በሰውና በማህበረሰቡ ምናልባትም ደግሞ ከዛ ታንኳ የተነሳ ሰራተኛ ተብሎ የሚጠሩ እነሱ ምንድን ያደረጉት ሲባል ታንኳቸውንም ወደ ምድር አድርሰው ወዴት? ወደ ምድር አድርሰው ሁሉን ትተው ተከተሉት። የሚገርም ነው። ስንቱን ተውት? ሁሉን ትተው እሱን ተከተሉት። እኔ አሁን መጨረሻ ስናገር የምፈልገው ነገር ምንድን ነው? የትኛውን ነው? ቅድም እንዳልኩት የትኛውን ነው የምንከተለው? ከጌታ ያገኘነውን ነገር ነው ወይስ ጌታን ነው? ሁሉን ትተን የምንከተለው። እነዚህ ሰዎች ከዛ በኋላ አይበሉም፣ አይጠጡም፣ ይበላሉ፣ ይጠጣሉ ወገኖቼ። ነገር ግን ተለይተውት በሚያደርጉት ላይ ሳይሆን አብረውት ሆነው መብላታቸው መጠጣታቸው አልቀረም። ስለዚህ መጽሐፍ ላይ የሚለውን ይህንን ቃል ልናገረውና ልጨርስ። በአንደኛ ነገሥት ምዕራፍ 18 ቁጥር 21 ላይ ኤልያስም ወደ ሕዝቡ ቀርቦ እንደዚህ አላቸው፣ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉት፣ ባኦል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። ወገኖች ሆይ አንድ ወቅት ከእግዚአብሔር ጋር በጣም ተጣብቀን ከእግዚአብሔር ጋር እየሄድን በጣም እግዚአብሔር ፊት ጥቂት ነገር እንኳን ሲሆን ንስሐ ለመግባት እየሮጥን ንስሐ የምንገባ፣ ተጣልተን ማደር ማንፈልግ፣ ተጨቃጭቀን ማደር ማንፈልግ፣ ፀሐይ ሳትገባ የምንታረቅ፣ ለመንበርከክ ልባችን የሚከብድ፣ ሳንታረቅ ማንተኛ ባለትዳሮች፣ ዛሬ ግን ለምደን ተኮራርፈን የምንተኛ፣ ሳሎንና ጓዳ እያደረግን የምንተኛ፣ ዛሬ ምንም እያወቅን ከወዳጆቻችን ጋር እየተኮራረፍን፣ ነገር ግን መዘመር ችግር የሌለብን፣ መስበክ ችግር የሌለብን፣ ቸርች መሄድ ችግር የሌለብን ሰዎች ብንኖር ወገኖቼ ሆይ በሁለት ሐሳብ እያነከስን ነው። በሁለት ሐሳብ እያነከስን ነው። ምክንያቱም እግዚአብሔር እንዲህ ስለማይመለክ ዛሬ ሁሉን ትተን እንድንከተል፣ ዛሬ ሁሉን ትተን እግዚአብሔር አምላኬ ሆይ በፊት አሁንም ጉልበት መውደቅ ማለት መመለስ ነው። መውደቅ ማለት ወደ እሱ መጠጋት፣ መውደቅ ማለት ከአንተ ውጪ ሌላ ምንም ነገር አይገዛኝም ማለት ነው። መውደቅ ማለት መሸነፍ ነው። ጌታ ኢየሱስ ክርስቶስ ዛሬም እንድንሸነፍ እንዲረዳን፣ በቤታችን ቢሆን ምሕረት እንዲሆን፣ በቤታችን ቢሆን እርቅ እንዲሆን፣ ከወገኖቻችን ጋር ቢሆን እርቅ እንድናደርግ፣ ዛሬ በጣም ኃይለኛ ቂም የያዘን ሰዎች ብንኖር፣ አገር ቢሆን በርቀት ቢሆን ወገኖች ሆይ በቃ ይብቃን፣ ይቅርብን። ዛሬ በእጆቻችን ያሉ ሰዓቶች፣ ዛሬ በእጆቻችን ያሉ ጤንነቶች፣ ዛሬ በእጆቻችን ያሉ ስልኮች፣ ዛሬ በእጆቻችን ያሉ ገንዘቦች፣ ዛሬ በእጆቻችን ያሉ ብዙ ነገሮች፣ የሚያገናኙን ነገሮች ነገ የማይኖሩበት ጊዜ ይኖራሉና ዛሬ ደውለን ማናገር የምንችላቸውን ሰዎች ደውለን ምሕረት መጠየቅ፣ ይቅርታ መጠየቅ፣ ይቅርታ ማድረግ፣ ይቅርታ መቀበል፣ መፈወስ እንዲሆንልን ሁሉን እንድንተው እግዚአብሔር በኢየሱስም ይንካን። ሁሉን እንድንተው ይንካን። እስከ መቼ? እስከ መቼ ወገኖቼ? እስከ መቼ? እስከ መቼ? መቼ ይሻለናል?
ይቅር መባባል መቼ ይሻለናል? መመለስ መቼ ይሻለናል? ምህረት ማድረግ መቼ ይሻለናል? እግዚአብሔር የሰጠንን መክሊት አስቀምጠን ወደ ራሳችን ስራ የሄድነው እስከ መቼ እንቆይ ይሆን? እዛ እግዚአብሔር ተናግሮን ውጡ ሐሳቤን አድርጉ ብሎ እስከ መቼ ይሆን የማንታዘዘው? እግዚአብሔር በቃ ብሎ እስከ መቼ ነው ይህንን ነገር የማንተወው? ወገኖቼ ወጣቶች ብንሆን በዚህ ውስጥ በጣም የተለያየ ነገሮች ነገ ተዋለው ከነገ ወዲያ ተዋለው እያልን ነገር ግን እግዚአብሔር የማይከብርበትን ነገር እያደረግን ያለን ሰዎች እስከ መቼ ነው ይህንን የምታደርጉት? ኤልያስ እንደዚህ ነው ወደ ህዝቡ ቀርቦ እስከ መቼ ድረስ ነው? እስከ መቼ ነው? ንገሩኝ እስቲ እስከ መቼ ነው? መጨረሻውስ መቼ ነው? ዛሬ የማይፈለጉ ዌብሳይቶች ቢሆኑ የማይፈለጉ እግዚአብሔር የማይከብርባቸው ነገሮች ቢሆኑ እግዚአብሔር የማይወዳቸውና የተጸየፋቸው እግዚአብሔር ነገሮች ቢኖሩ በእውነት በጣም እግዚአብሔር እስከ መቼ እያለ የሚጠብቀንን ነገር ዛሬ ግን ውሳኔ እግዚአብሔር ይርዳል። ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ